ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የሚያዝያ 26 2018 ዓ.ም የተሰኙ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዲት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና ከታሪፍ በላይ በሚያስከፍሉ አካላት ላይ ጥብቅ እርምጃ እንደሚወስድ የትራንስፖርትና ሎጂስቲክስ ሚኒስቴር ገለጸ። የአዲስ አበባ ስቴዲየም ዙሪያ በ2 ቢሊዮን ብር በጀት ሊለማ መሆኑ ተገለጸ። ወደ ውጪ ስናልፍ ቦትስዋና በደቡብ አፍሪካ ላይ ጠንካራ እርምጃዎችን መውሰድ መጀመሯን የሀገሪቱ ፕሬዝዳንት ገለጹ። ወደ ቀዳሚ ዜናችን እንለፍ። ከታሪፍ በላይ በሚያስከፍሉ አካላት ላይ ጥብቅ እርምጃ እንደሚወስድ የትራንስፖርትና ሎጂስቲክስ ሚኒስቴር ገለጸ። በአዲስ አበባና በተለያዩ የሀገሪቱ አካባቢዎች በህዝብ ትራንስፖርት አገልግሎት ሰጪዎች ላይ እየታየ ያለውን ህገወጥ የታሪፍ ጭማሪ ለመቆጣጠር ጥብቅ እርምጃ እየተወሰደ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የሚኒስቴሩ የህዝብ ግንኙነትና የኮሙኒኬሽን ስራ አስፈጻሚ ወይዘሮ አመለወርቅ ህዝቅኤል ከተፈቀደው ታሪፍ በላይ ክፍያ ጠይቁ አካላት ላይ ጥብቅ ቁጥጥር በሚያደርግ ህጋዊ እርምጃ እየተወሰደ መሆኑን ተናግረዋል። ከዚህ ቀደም የነዳጅ እጥረት በማጋጠሙ ምክንያት በአሽከርካሪዎች የሚደረገውን የታሪፍ ጭማሪ ለመቆጣጠር አስቸጋሪ እንደነበር ስራ አስፈጻሚው ገልጸዋል። ይሁን እንጂ በአሁኑ ወቅት የነዳጅ አቅርቦት ችግርን ለመቅረፍ መንግስት በቀን 9 ሚሊዮን ሊትር ነዳጅ ወደ ገበያ እንዲቀርብ በማድረጉ በምንም መልኩ በአሽከርካሪዎች የሚደረግ የታሪፍ ጭማሪ ተቀባይነት የለውም ብለዋል። ይህንን ህገወጥ ድርጊት ለመከላከልና ህዝቡ በህጋዊ ተመን እንዲገለገል ለማድረግ በየደረጃው ከሚገኙ የመንግስት ተቋማትና ከከተማ አስተዳደሮች ጋር የተቀናጀ የክትትል ስራ እየተከናወነ መሆኑን ስራ አስፈጻሚዋ ገልጸዋል። በመሆኑም ህገወጥ ድርጊቱን የሚፈጽሙ አካላት ከድርጊታቸው እንዲታቀቡ እያሳሰቡ በድርጊታቸው የሚቀጥሉ ከሆነ ግን የህግ ተጠያቂነት እንደሚኖርባቸው አስታውቀዋል። በተያያዘ ዜና በማደያዎች የሚታየው የተሽከርካሪዎች ሰልፍ ያልተቃለለው ከጅቡቲ የሚነሳው የነዳጅ ጫኝ ተሽከርካሪዎች ጉዞ ቀናትን ስለሚፈጅ እንደሆነ ተገለጸ። መንግስት የነዳጅ አቅርቦት ወደ ነበረበት መጠን እንዲመለስ ቢወስንም ከጅቡቲ የሚነሱት ነዳጅ የጫኑ ቦቴዎች ወደ ሀገር ውስጥ ለመግባት የሚያደርጉት ጉዞ ቀናትን ስለሚፈጅ በማደያዎች የሚታየውን የተሽከርካሪዎች ሰልፍ በፍጥነት ማቃለል እንዳልቻለ የኢትዮጵያ ነዳጅ አዳዮች ማህበር አስታውቋል። የማህበሩ ፕሬዝዳንት አቶ ኤፍሬም ተስፋዬ ሚያዝያ 22 ቀን 2018 ዓ.ም ጀምሮ በጅቡቲ የነዳጅ ጭነት መጀመሩን አስታውሰው በቀጣይ ሳምንታት ሰልፉ እየተቃለለ በመሄድ ወደ ነበረበት መደበኛ ሁኔታ ይመለሳል የሚል ተስፋ እንዳላቸው ተናግረዋል። የናፍጣ አቅርቦት ወደ ቀድሞው 9 ሚሊዮን ሊትር እንዲመለስ ቢወሰንም አሁን ላይ ያለው የነዳጅ ፍላጎት መናር በርካታ ተሽከርካሪዎች በሰልፍ ላይ መቆየታቸውና የተቋረጡ ፕሮጀክቶች ዳግም ስራ መጀመራቸው የተፈጠረው መጨናነቅ በአጭር ጊዜ እንዳይፈታ እንቅፋት ሊሆን እንደሚችል ፕሬዝዳንቱ አመላክተው ይህ ሁኔታ ለሳምንታት ሊቀጥል እንደሚችል ያላቸውን ግምት ተናግረዋል። በሀገሪቱ በአሁኑ ወቅት 800 ገደማ የነዳጅ ማደያዎች እንደሚገኙ የጠቆሙት አቶ ኤፍሬም የሚታየውን ሰልፍ ለማስቀረጥ ማደያዎች አገልግሎታቸውን ማቀላጠፍ እንዳለባቸው መክረዋል። ለዚህም የነዳጅ መቅጃ ፓምፖችን ቁጥር መጨመርና ሌሎች የአሰራር ማሻሻያዎችን መተግበር እንደሚገባ ተናግረዋል። አንጋፋው የአዲስ አበባ ስታዲየም ዙሪያ በ2 ቢሊዮን ብር በጀት ሊለማ መሆኑ ተገለጸ። ከ50 ዓመታት በላይ ብቸኛ የሀገራችን ብሔራዊ ስታዲየም በመሆን ሲያገለግል የቆየው አዲስ አበባ ስታዲየም ዙሪያው የአዲስ አበባ ከተማን ዓለም አቀፍ ተወዳዳሪነት የሚያረጋግጡ አዳዲስ ገጽታዎችን በመጨመር በ2 ቢሊዮን ብር ሊለማ ነው ተብሏል። ልማቱ የሚጠቃለልባቸው በኢትዮጵያ የመጀመሪያ በአፍሪካ ትልቅ የሆነው በአንድ ጊዜ ከ200 ሰዎች በላይ ማስተናገድ የሚችል የህዝብ መዋኛ ገንዳ ይኖረዋል ተብሏል። በመቀጠልም ከመስቀል አደባባይ ጋር በምድር ውስጥ ወይም አንደርግራውንድ የሚገናኝ ከመስቀል አደባባይ ከፓርኪንግ ስታዲየም ውስጥ ለውስጥ የሚያገናኝ መንገድ አለው ተብሏል። እንዲሁም የኢትዮጵያ የመጀመሪያው የስፖርት ሙዚየም በመገንባት ኢትዮጵያ ለዓለምና ለአፍሪካ በስፖርት ዘርፍ ያበለጸገችው ጉልህ የአትሌቲክስና እግር ኳስ ሌሎችንም የያዘ ታላቅ ሙዚየም የስፖርት አልባሳትና ቁሳቁስ መሸጫና ጂምናዚየም ያጠቃልላል። ከላይ የተጠቀሱትን ጉዳዮችና መናፈሻዎችን በማካተት በ6 ወራት ለህዝብ ክፍት ለማድረግ ስራ በቅርቡ እንደሚጀምር ተገልጿል።
የተባበሩት አረብ ኤምሬትስ የበጎ አድራጎት ድርጅት ለኢትዮጵያ የልብ ሕክምና ማዕከል $300,000 ድጋፍ አደረገ። የኤምሬትስ ቀይ ጨረቃ የህፃናት የልብ ሕክምናዎችን እንዲሁም ቀዶ ጥገናዎችን ለማስፋፋት የሚውል $300,000 የገንዘብ ድጋፍ ለኢትዮጵያ የልብ ሕክምና ማዕከል ማድረጉን የሀገሪቱ የዜና ወኪል ዘግቧል። ይህ የድጋፍ መርሃ ግብር ይፋ የተደረገው ሙሐሙድ ሳሌም አል ራሺድ፣ ሙሐሙድ ኢላል አል ካዕቢ እንዲሁም አህመድ ሳሪ አል ማዝሮኢን ያካተተ የተባበሩት አረብ ኤምሬትስ ልዑክ በአዲስ አበባ የሚገኘውን የማዕከሉን የስራ እንቅስቃሴ በጎበኙበት ወቅት ነው። ጉብኝቱ በአዲስ አበባ ሊካሄድ ከታቀደው የዛይድ የበጎ አድራጎት የሩጫ ውድድር ጎን ለጎን የተከናወነ መሆኑም ተገልጿል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ቦትስዋና በደቡብ አፍሪካ ላይ ጠንካራ እርምጃዎችን መውሰድ መጀመሯ የሀገሪቱ ፕሬዝዳንት አስታወቁ። የቦትስዋናው ፕሬዝዳንት ዱማ ቦኮ በደቡብ አፍሪካ በሚኖሩ የቦትስዋና ዜጎች ላይ የደረሰ ነው ያሉትን የጥላቻና የክፋት ጥቃት በመቃወም ሀገራቸው የአስቸኳይ ጊዜ አዋጅ ማወጇን ገልጸዋል። ፕሬዝዳንቱ ያስተላለፏቸው ዋና ዋና ውሳኔዎችም የቦትስዋና መንግስት ከደቡብ አፍሪካ ጋር የሚያገናኙትን ድንበሮች በአፋጣኝ እንዲዘጉ አዟል። በተጨማሪም ወደ ተለያዩ የደቡብ አፍሪካ ግዛቶች ይላክ የነበረው የኤሌክትሪክ ኃይል እንዲቋረጥ በፕሬዝዳንቱ ተወስኗል ተብሏል። ይህ የቦትስዋና እርምጃ ቀድሞውኑ በኃይል እጥረት ለምትታመሰው ደቡብ አፍሪካ ከባድ ድንጋጤ ፈጥሯል ነው የተባለው። እንዲሁም በደቡብ አፍሪካ የሚገኙ የቦትስዋና ዜጎች በሙሉ በአፋጣኝ ወደ ሀገራቸው እንዲመለሱ ፕሬዝዳንት ዳፉማ ጥሪ አቅርበዋል። ፕሬዝዳንት ዱማ ቦኮ በሰጠው መግለጫ ደቡብ አፍሪካ ከአፓርታይድ ስርዓት ጋር ስትታገል ቦትስዋና ያደረገችላትን ታሪካዊ ውለታ አስታውሳለች። እኛ ጭቆናን እንድታሸንፉ ረድተናል፣ ዛሬ ግን ልጆቻችን በእናንተ ምድር ላይ እየተዋረዱ ነው ሲሉ ቁጣቸውን ገልጸዋል። ይህ ውሳኔ በሁለቱ ጎረቤት ሀገራት መካከል ያለውን ግንኙነት ወደ ከፋ ደረጃ ሊያሸጋግረው የሚችል ስጋት ፈጥሯል። ወደ እንግሊዝ ለመሻገር የሞከሩ ስደተኞች ላይ የጀልባ መስመጥ አደጋ መድረሱ ተሰማ። ከፈረንሳይ የባህር ዳርቻ ተነስተው ወደ እንግሊዝ ለመግባት ጥረት ሲያደርጉ የነበሩ 82 ስደተኞች ላይ በደረሰ የጀልባ አደጋ የሁለት ሰዎች ሕይወት ሲያልፍ 16 የሚሆኑት መጎዳታቸው ተገልጿል። ቀሪዎቹ ስደተኞች በፈረንሳይ የባህር ጠባቂዎችና በድንገተኛ አደጋ ሰራተኞች አማካኝነት ሕይወታቸው ሊተርፍ ችሏል። የአደጋ የተከሰተው የፈረንሳይና የእንግሊዝ መንግስታት በባህር ላይ የሚደረገውን አደገኛ ጉዞ ለመግታት ጥብቅ ቁጥጥር እያደረጉ ባሉበት ወቅት ነው። ህገወጥ የሰዎች አጓጓዦች አሁንም ትናንሽና ለጉዞ የማይመቹ ጀልባዎችን በመጠቀም ስደተኞችን ለከፍተኛ አደጋ ያጋለጡ ይገኛሉ ተብሏል። የፈረንሳይ ባለስልጣናት በአደጋው ዙሪያ ምርመራ መጀመራቸውን ገልጸው የሟቾቹን ማንነት ለማረጋገጥ እየሰሩ መሆኑን አስታውቀዋል። በመጨረሻም ፓኪስታን በአሜሪካ ቁጥጥር ስር የነበሩ 22 የኢራን መርከቦችን ለቴሄራን ልታስረክብ መሆኑ ተገለጸ። ፓኪስታን በአሜሪካ ጦር ተይዘው የነበረ የአንድ የኢራን መርከብ 22 አባላትን ዛሬ ሰኞ ለቴሄራን እንደምታስረክብ አረጋግጣለች። የእስላማባድ ባለስልጣናት ይህንን ውሳኔ የመተማመን መገንቢያ እርምጃ ሲሉ የገለጹት ሲሆን ይህም በሆርሙዝ የባህር ወሽመጥ አካባቢ ያለውን ከፍተኛ ውጥረት ለማርገብ ያለመ መሆኑ ተገልጿል። መርከበኞቹ በአሜሪካ የባህር ኃይል ቁጥጥር ስር ከዋሉ በኋላ በፓኪስታን በኩል አልፈው ወደ ሀገራቸው እንዲመለሱ ስምምነት ላይ ተደርሷል። ይህ የፓኪስታን እርምጃ በቅርቡ በሆርሙዝ የባህር ወሽመጥ ላይ በተፈጠረው ወታደራዊና ዲፕሎማሲያዊ ፍጥጫ ሳቢያ በኢራንና በምዕራባውያን ሀገራት መካከል የሻከረውን ግንኙነት ለማለሳለስ የሚደረግ ዲፕሎማሲያዊ ጥረት ተደርጎ ተወስዷል። ርክክቡ ዛሬ ሰኞ ዕለት እንደሚከናወን የሚጠበቅ ሲሆን እስላማባድ በቀጠናው ሰላምና መረጋጋት እንዲሰፍን ያላትን ፍላጎት የምታሳይበት እንደሆነ
አስታውቃለች መባሉን የዘገበው አናዶሉ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዲት ጌታቸው ነኝ። ጤና ይስጥልኝ።